ጄሪ እንግዲህ ብሌንን አስወጣለሁ ብላ ያቀደችው እቅድ እሷ ራሷ ሻንጣዋን ጎትታ እንድትወጣ አድርጓታል። አቶ አምናን ግን ብሌንን እቅፍ አድርጎ ምንጊዜም መቼም እንደማይተዋት ቃል እየገባላት ይገኛል። ምን ይሻለኛል እኔ እሷ ሰረቀችኝ እንኳ ብዬ በአማካኝ ለእኔ ሰሚ የለኝም፣ መልሶ ከሷው ነው የሚሆነው፣ ከእኔ እንኳ መጥቶ አይቀመጥም በማለት ትናደዳለች። እቃዋንም ስጠፋት ልፈልግ ስትለው እኔ መብት የለኝም ወይ በዚህ ቤት ሲላት፣ እራለሽ እኔ ልገድብሽ እየቻልኩ አይደለም በማለት ሲመልስላት፣ ታዲያ መፈተሽ አለብኝ ብላ ከፈለግሽ ፈትሽ፣ ግን በሰዎች ላይ ምን አይነት ነገር እንደሚያደርስብሽ ታውቂያለሽ ግን አለች። ስለዚህ አገኘዋለሁ አለች። ምክንያቱም ራሷ ናትና ወስዳ ሻንጣው ውስጥ የከተተችው። አዎ ታገኘዋለች፣ ስለዚህ አገኘዋለሁ እያለች ለማስመሰል የጀመረችው እንዳያችሁት እንግዲህ ከሲፈን ነበር። ከሲፈን ግን ምንም ነገር ሳታገኝ ቀጥታ ወደ እሷ ስትሄድ እንግዲህ እሷ ሆና ትገኛለች። በዚህን ጊዜም ብሌን ያየችውን ነገር ማመን አቅቷት ዝም ብላ ትክ ብላ ስትመለከት፣ አቶ አምናን ግን እንደተደረገ ነበረ የመሰለው። ምን በማለት ቀሚሷን አቶ አምናን ያገኘህልኝ ቀሚስ ነው እያለች ቀሚሱን ይዛ ስትማንች ሌባ እያለች ስትሰድ፣ ጄሪ እኔ ቀሚሱን አልወሰድኩም ስትል ብሌን ክደታ ይገሰሽው ምን የባሌን ልብስ አቅፈሽ ተኝተሽ ደግሞ ዛሬ እኔን ደግሞ አልሳካልሽ ቢልሽ ልብሴን ሰረቅሽ ያለቻትን ማስታወስ ጀመረኝ። ብሌን ወደኛ ክፍል ለምን ገባሽ የሚለውንም መልስ ሲናገራት እየጮኸ ነበር። ይህ ሁሉ ይቅርታ ጠየቃት። ብሌን እኔ አንዳንድ ጊዜ ስሜታዊ ስሆን መረዳት አለብሽ። አንቺ ያልቻልሽ ማን ይረዳኛል? የምትረዳኝ እናቴ ነበረች። እናቴን ከጎን ያጥቻታለሁ። ስለዚህ እውነት እየዋሻሽ ነው፣ እያስለፋሽ ነው። እውነቱን ሀቁን ተናገሪ። ልታሳብዱኝ ነው እንዴ? አቶ ምናን ስትለው እንኳ ስሜን አትጥሪ፣ ማንም አይደለውም በማለት ሲል ወይዘሮ ዛሃራና ሜርሲ እንግዲህ በረንዳው ላይ ተንጠልጥለው አንድ አርጓቸው እዛ ቦታ ላይ እየተመለከቱ ዘወር ብላ ሜርሲ ስታያት፣ ዛሃራ አንቺ ምንድን ነው የምታዳምጪው? አለች። አንቺ የምታዳምጪው አለቻች። በዚህ እድሜሽ መንሿከክ አይከብድም? ከተላላቆቼ ተከትዬ ነው ብላ ሲወርድባቸው ግን ከሽንት ቤት ገብተው አቶ አምናን ሽንት ቤቱን ቢሞክረው አልከፈትለት ሲል ግራ ተጋባና በድጋሚ ዶ ሲከፍት ግን ቁልጭ ቁልጭ እያሉ ሁለቱም አሮጊቶች ብቅ ይሉበታል። ምን ተፈጥሮ ነው? ምን ሆናችሁ ነው እዚህ የገባችሁ? በማለት ሲጠይቃቸው፣ አንተ ስትጮህ እኮ ተደናገጥንና ክፍል መስሎና ወደ ሽንት ቤቱ ገባን። ከዛ በኋላ ተቀርቅሮ አልከፈተን አለ ብለው ሲሉት፣ እና እኔ ድንገት ባልመጣ ክስቴና ወይዘሮ ዛህራ እዚህ ልትቀሩ ነበር ማለት ነው በማለት ከፈታቸውና ሁኔታውን ሲጮህ የነበረበትን ነገር ለነሱ ሲያናግራቸው፣ ወይዘሮ ዛህራ ብሌን አታደርገውም፣ ይህ ተንኮል ነው በማለት ይናገራሉ። ልጄ ይህ ተንኮል ነው፣ እሷ እናንተ ልባችሁ እንደተገናኘ አቀና፣ ስለዚህ እናንተን ለማለያየት ነው ማለት ወይዘሮ ዛራ ስትናገር፣ ሜርሲም ያየችውን ስላየች ሲስማት ስላየች፣ አይ የወንድሜ ልጅ አንተ ልጅቷ ላይ የሆነ ነገር የጣልክባት ይመስለኛል፣ ልትሆንም የምትችለው እሷ ናት። ስለዚህ እሷ ናት በቀህ ብትይዛ አይሻልህም ብላ ስትናገር፣ አሽንዳ ክስቴ አላት። አዎ እኔ ከስካሁን ካሉት ውስጥ እንግዲህ ብሌን ትሻልሃለች ብዬ ነው የምመርጥልህ፣ ደግሞም ያየሁትም አይቻለሁ። ምን አይተሻላ ክስቴ በማለት ሲጠይቃት፣ በጨለማውን ተገናርጋችሁ እኮ ስትሳሳሙ አይቻችኋለሁ ስትለው ደነገጠና፣ እንደዛ አስበሻል አይተሻል ማለት ነው በማለት ይመልስላታል። ሜርሲ እንግዲህ እባክሽ አንዳንድ ነገር እያደረግሽ ራስሽ እያሰብሽ እኔን ለማስወቀስ አትሞክሪ ጄሪ እባክሽ እያለች ብሌንም ብትለምናት፣ እኔ አንቺን ሳላባረር እዚህ በፍጹም አልቀመጥም በማለት ትናገራታለች። እሷን በፍጹም እንዳላደረገችው ብሌን ትናገራለች። ሆኖም ግን አዳማጭና ተረጂ አላገኘችም። አቶ አምናን በአንድ ነገር ሲመጣ በስሜታዊ ሆኖ የሚናገረውን ነገር አያገናዝብም። ከትንሽ ደቂቃ በኋላ ግን ብንን ብሎ ለምን ይሄን ነገር ሰራሁት፣ ይሄን ነገር አደረግኩት የሚል ባህሪ ካለባቸው ወንዶች አንዱ ነው።
እንግዲህ አንቺ ባትኖሪ ከዚህ መታጠቢያ ውስጥ አልቆይም ነበር ትላታለች ሜርሲ። እኔም እንደዛው አለይ ዛህራ። አንቺ ከዛው ከቢሮሽ አትቀመጭም አለቻት ሜርሲ። የምን ቢሮ አለይ ወይዘሮ ዛህራ። የምን ቢሮ ኪችንሽ ነው፣ ከኪችንሽ ነው እንጂ የተሻለ ቦታ ታስቢያለሽ ብዬ አላስብም በዚህ እውቀትሽ አለቻት። የሚሆነው አይታወቅም አለ። ለሱ ምስክር እኔ እና አንቺ አንድ መታጠቢያ ውስጥ አንቀመጥም ነበር አለቻት። ቆይ ምን አለ ብትተይኝ አለ ሜርሲ። አንቺ እኮ ነሽ እንደ ማስቲካ ተጣብቀሽ እምቢ አልሽኝ። ተይ ዛህራ፣ እኔ ወጣቶቹ ጋር ነው ጊዜን ማሳልፈው። ለነገሩ ግን እኩያሽን አግኝተሻል አለቻት። እሳቸውን ያገኘሁ እየመሰለኝ እኮ ነው አለችና ዳንሷን ጀመረች። ሽንት ቤት ወይዘሮ ዛህራ ሆና ተናደደች። እኔ ነግሬሻለሁ፣ ጮህና ዋርድሻለሁ ነው የምለው ስትል እንዳትል አፏን ጥርቅም አርጋ ትዘጋታለች። እንግዲህ አቶ አምና ምርጫው ብሌንን እንጂ ጄሪን ሁለመናው ተጋልጦባት ሻንጣዋን ይዛ እንድትወጣ የመጨረሻ ቆራጥ ሀሳቡን አስተላልፎባታል። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ተወዳጁና አስተማሪው በጉጉት የምንጠብቀው እንግዲህ በዛሬው ዕለት እንግዲህ የሚለቀቀውን በእኛ ኮመንት ሰጪዎች አማካኝነት እንግዲህ ሊስተካከሉ የሚገባቸውን ነገሮች የተመልካቾችን የአድማጮችን ሀሳብ በመውሰድ ለማስተካከል ፈልገው ነው ብለውናል። በጣም እናመሰግናለን። በኮመንታቶቻችንም መሰማቱ ድምጻችን ደስ ይላል ማለት ነው። ስንከባበር እንደዚህ በጣም ደስ የሚል ድራማ እየሆነ እኛም በፍላጎታችን እየተነሳሳን እንቀጥለዋለን ማለት ነው እና በጣም ደስ ይላል። እንግዲህ ብሌን ወርዳ ይቅርታ ለመጠየቅ አቶ አምናንን ስትጠይቀው አቶ አምናን አትጥሪኝ፣ ለምን እኔ ምስላትን ለምን ብሌን አትወኝልኝ፣ ለምን ትቀያየር ያለሻት? አንዳንዴ እኮ ሰዎች ይሳሳታሉ ብለህ አስበህ፣ ሰው እኮ ፍጹም አይደለም አለችው። ታዲያ ስህተትሽንም እንዲቀበልሽ ትፈልጊያለሽ? አይደለም ያሉትን ሁሉ አትስማ፣ ያየሁትን እሳል እሱንም አላምንም አለ። ያየኸውም እኮ በውሸት መጥቶ ልብሱ ተጨምሮብኝ እንጂ እኔ ወይንም አንተ ሳጥን ውስጥ ገብቼ ሳወጣ አይነህ አላየውም አይደለም እንዴ አለችው። እኔ ከአንተ ቁም ሳጥን ውስጥ መጥቼ ልብሱን ሳወጣው አይነህ አይቶታል? አላየኸውም፣ ግን ከእኔ ሻንጣ ውስጥ ከተደረገ በኋላ ነው አይኔ ያየው አይደለም። ስለዚህ ከብሌን ሻንጣ ውስጥ አምጥቶ ማን ከተተው የሚለውን ማስተዋል አለበት ስትል ትመልስለታለች። ወደ ክፍልሽ ትገቢልኛለሽ? አምናን እባክሽ ተይኝ አልኩሽ እኮ። እዚህ የተሰባሰባችሁ ሁላችሁም አንድ ነገር የሚያደርጋችሁን የማሳበድ ነው። ከዚህ በላይ ምን እንደመሆን እንዳብድ ነው። የቆሸሸ በውስጥ ያለው ቆሸሸ ስሜትና ለዚህ ነው የሚያጋጥምህ። ለምንድነው ስሜትህን በሰዓቱ ወደ ቦታው አተረጋግተህ ማትረዳው አለችው። ብሌን አሁን ደግሞ አልፎ ተርፎ የመከረች ነው። ቀሚስ ሰርቃ ተገኘቻል። ኧረ ከቀልብ ሁን እንዴ ምን ነካህ አለችው። እንዴ አምናን አያቴ ሴማ ሚስትህ ብዙ ነገር አሉ፣ ብዙ ሰው አለ በጎንህ፣ አክስት አጎታ አክስቶቹ ሁሉ አሉልህ፣ አንቺም አለሽ ለማለቱ ጥቂት እንኳ ሰላም መፈለግ የሚችልልኝ ሰው የለም እዚህ ቤት ውስጥ ይቅርታ አለችው። ከዛም በኋላ ቁጭ ብሎ አቶ አምናን ሲመለከት ለምን እንደዚህ ያልኳት፣ እንደውም እኮ ከቤተሰቦች የበለጠ በችግሬና በሀዘኔ ጊዜ ብሌና ስታጽናናኝ የነበረችው ለምን እንደው አላውቅም። በብሌን ላይ የሚመጣ ነገር ሲመጣ ለምን ቱግ ብዬ እንደምናገራት ራሴን ሳዳምጥ ይቆጨኛል እያለ ቁጭ ብሎ ሲል እሷም በይቅርታ ሁልጊዜ በማለፍ ይቅርታ የሚለው ነገር በጣም እያናደዳት ትገኛለች። ቆይ ግን አለ ጄሪ እስከ መቼ ነው አምናን ሳይፈልገኝ እዚህ ቤት ውስጥ የምቀመጠው በማለት ጄሪም ሀሳቡን ለሱ ብዬ ስንት ስቃየሁኝ፣ እሱ ሳይወደኝ ምን ብዬንም ልጄንም አስወረድኩኝ፣ ሳይወደኝ መኖሬ ምንድን ነው ጥቅሙ እያለች ጄሪም መልሳ ራሷን መጠየቅ ጀመረ። ሌባ ብዬ እንኳ ብሌንን ብሰጠው በሌብነቱ አልቀበልልኝ አለ። በምን አይነት መንገድ ነው ብሌንን ሊጠላልኝ እና እኔ ሊቀበለኝ የሚችለው? እኔ እኮ በግዳጅ ነው። ልጄ በወረደ ጊዜ እንኳ ልጄ ወረደ እንደ የልጅ እናት ላልሆን ነው እንደ ስለው እንኳ ሲሻልሽ በኋላ የልጅ እናት ትሆኛለሽ በኋላ እናወራለን ብለዋለኝ። ቆይ እናት አልሆንም ማለት ነው እንደ ስለው እኮ ትሆኛለሽ ነው ያለኝ። ግን በምን አይነት ነው እኔ እናት ሁኜ ልጅ የምወልደው? ልጅ በማጣቴ ተጎዳሁ። ከጎኔ ባሌ የለ።
ታዲያ ምንድን ነው የኔ መቀመጥ እዚህ ቤት እያለች ራሷን ትጠይቅ። አሁንም ቢሆን እኮ ከጎኔ እየቆመልኝ አይደለም፣ ምን ጊዜም የሚሄደው ወደ ብሌን ነው እያለች ራሷን መጠየቅ ግን ምን ማድረግ ብችል ነው እሱን ወደ እኔ የማደርገው እያለች እቅዷል። እኔ እኮ ግዴታ ነኝ ያለችው ቀን ደግሞ ማን ግዴታ አረገሽ ሲላት ከወደ ውስጥ ያለው ልጅን ተሸክም ያለው ስትለው በጥፊ ያላትን አስታወሰች። ጉንጯን ይዛ እንኳን አንቺና ከነ ሙሉ ባህሬ ይህን ያህል ሙሉ አመት እንኳን እናቴ ተሸክማኝ አንድ ቀን ተናግረኝ አታውቅም። እንዴት አንቺ ገና ልጅ አረገዝኩሽ ትናገሪያለሽ ብሎ የመታትን አስታወሰች። ይሁን ሳይፈልግ በግዱ የልጅና እቴ የራሴ አረገዋለሁ። ምክንያቱም እንግዲህ እኔ እዚህ ቤት ባለቤት መሆን አለብኝ እንጂ ለብሌን ቤቱን አሳልፌ መስጠት የለብኝም በማለት አሁንም ትቀጥላለች ወይዘሮ ጀሪ። ግን አንድ ደግሞ ያልፈጸመችው ከአያትየዋ የተሰጣት የቤት ስራ አለ። ሜርሲን እንግዲህ አንድ ነገር ማድረግ የሚለው ነገር ሜርሲን ደግሞ ይህን ነገር ፈጽሞ ልታደርጋት አትችልም። ምክንያቱም ከሜርሲ ጋር የሚያገናኛት የአቶ አምናንን እናት የመረዘችው ራሷ እንደሆነች ስለምታውቅ እንዴት ብላ ነው ሜርሲን አሳልፋ የምትሰጠው? በፍጹም ይሄም ግራ ተጋብቷታል። ከዚህ ቤት ውስጥ ንጹህ ምንም ነገር ያልደረሰባትና ያልበደለችና ያላደረገች ብሌን ነች። ሆኖም ግን ብሌንንም አሁን ወይዘሮ ሜርሲ የወይዘሮ ሴማን ሚስጥር እያተቀባበልሽ አምጪልኝ እያለች እየተከታተለቻት ትገኛለች። እሷ ግን ከእናቴ ዛህራ ጋር ተማክራ እዚህ ቤት ተወጫታለሽ እንጂ በአምናንና በአምናን ቤተሰቦች ላይ ያለውን ነገር ፈጽሞ እንዳታደርግላቸው ቃል እንዳትገቢ በማለት እናቴ ዛህራም ታስጠነቅቃታለች። ብሌንም ከሜርሲ ጋር የምትላትን ነገር ልትሰራላት እንደማትፈልግ ትነግራታለች። ሜርሲም አሁን ብሌንን አንድ ነገር እየፈለገችላት ነው። አንድ ችግር ብታገኝ ከአቶ አምናን ጋር አጣልታ እንድትወጣ ልታደርጋት ነው። አቶ አምናን ግን አቋሙን ማስተካከል አለበት። ሁልጊዜም ይቅርታ ይሰለቻል እንዳለችው፣ ሁልጊዜም ይቅርታ ይሰለቻል። ሰው ለወደደለት ይሞታል አይደለም መመሰካከር ቀርቶ። እውነተኛ ከልቡ የሚወዳት ከሆነ አምኗት ውስጡን ተቀብሏት ብሌን አታደርግም የሚል ሰው መሆን ይኖርበታል ብለን ነው የምናስበው። እኛም አሁንም ቢሆን ወደፊትም ብሌን ታደርጋለች ብሎ እንኳ ቢሉት ብሌን በፍጹም አታደርግም እንኳ ብሎ ተከራክሮላት አድርጋ ብትገኝ ይሻላል እንጂ ያላደረገችውን ነገር ታደርጋለች ሲባል መቀበል የለበትም። ይህ ነገር እንግዲህ ከውስጡ የሚወዳትና የማይወዳት መሆኑን መፈተኛው ነው እንጂ አንድ ነገር ከፈጸመ በኋላ ቁጭ ብሎ እየተቆጨና እየተናደደ ማን ነው ትክክለኛው ይህ ሆነው ሌላ የምሰማው ሌላ የማየው ሌላ እያለ እንደገና ሁሉንም ችግር ከመፍጠር በቀር መፍትሄ የሌለው ነገር ብሌን ሳላወራሽ ምን አለ አንቺ እንኳ ብትረጂኝ ምን አለበት እያለ እንደገና ራሱን ውጣ ግባ እያለ ማጨናነቅ ጀምሯል። ስለዚህ ከዚህ በፊት ራሱን ቆም እያለ በትክክለኛው መሄድ ይኖርበታል።